እንደምን ዋላችሁ ተመልካቾቼ። በዛሬው ዕለት ደግሞ የማሳያችሁ የሹራብ ስራ አይነቱ ጉንጉን፣ ባለፈው የጉንጉን ስራ አለ ብያችሁ ነበር። ለብሼው ማሳይቻችኋለሁ። ይኸው ይሄንንም ደግሞ እዚህ ላይ በኮፍያ መልክ ኮፍያ ነው። ይሄ በጉንጉን ስራ ነው ይሄ የተሰራ ኮፍያው እና ይሄኛው እንዴት እንደሚሰራ ነው ማሳያችሁ። ባለፈው ጥምዝ ስራ ይሄንን አሳይቼ ነበር። ከዚህ ከጥምዝ ስራ በመነሳት ጉንጉን መስራት ይቻላል ብዬ የነበረውን ዛሬ እንዴት እንደሚሰራ አሳያችኋለሁ። ልብ በሉና ተከታተሉ። አጀማመሩ ሁልጊዜ እንደምንጀምረው ነው። እንደዚህ እንጀምራለን። በ10 ነው የምንጀምረው። በ10 ጉንጉኗን ብቻ ለማሳየት። ከዚህ በኋላ ይሄን እንተዋለን፣ ያው እንቆጥረዋለን። አሁን ክሯን ወደፊታችን ነው የምናረጋት። ሁለት ወደፊታችን እናረግና እንሰራለን። ወደ ኋላ ደግሞ የምንሰራው 1 2 3 4 5 6 በ6 ነው። 2 በ2 ላርገው ብዬ ነው። ከዚያ ይሄን ወደፊታችን መልሰዋለን። አሁን ክሩ በሚመራን መልኩ በዚሁ ክሩ በሚመራን መልክ እንሰራለን። አንድ ዙር አንድ ሁለት፣ ይሄ ጉንጉኑ የሚወጣበት ነው። አሁን የምቆጥረው ክፍል 4 5 6 2 በ2 ነው ብያቸዋለሁ። በ3 መስራት ይቻላል፣ በ4 መስራት ይቻላል። ብቻ አሰራሩ እንዴት ነው የሚለውን ነው ማወቅ ያለብን። እሺ ከዚህ በኋላ ሁለቷን ለብቻ እንሰራታለን። 2 ያልነውን እናሾልከዋለን። ሁለቱን እናሾልከዋለን። እንደዚህ ካሾለክነው በኋላ በግራ እጃችን የያዝነውን በኋላ በኩል እንወስደዋለን። እንደዚህ ማለት ነው። በቀኝ በኩል ያለው ሽቦ ላይ ደግሞ ይሄኛውን መሀል ያለውን እናመጣዋለን። ከዚያ እናገናኘዋለን። እንደዚህ ካገናኘነው በኋላ እንሰራዋለን። ስንት ሆኗል? 2 4 ይሆናል ማለት ነው። ይቺ ሌላዋ 2 ያልሰራናት 2ን አብረን እንሰራታለን። አብረን ነው የምንሰራት። በኋላ ተራዋን ጠብቃ እሷም ትሰራለች። አሁን ራሱ ክሩ በሚመራን እንሄዳለን። አይነት አናዋጣም። አሁን አንድ ዙር እንመለስና በሚቀጥለው ሌላውን ያቺኛዋን የተውናትን ጨምረን እንሰራታለን። እዚህ ላይ 2ቱን ሰራን። 1 2 3 2ቱን እንተዋለን። 2ቱን እዚህ መጀመሪያ ላይ ሰርተናል። አሁን ይሄን 2ቱን ከሰራን በኋላ ያልተሰራችዋ የቅድሟን
ቅድም ትተናት የሄድናትን እንደዚህ አብረን እናሾልካትና መሀል ያለውን በዚህ በግራ እጃችን ባለው ሽቦ ወስደን እሷን በቀኝ እጃችን ባለው ሽቦ ወደፊት እናመጣታለን። እየጎነጎነው ነው። ከዚያ እናያይዘዋለን፣ እንሰራዋለን ማለት ነው። 1 2 3 4ቱን ሰራናቸው። አሁን ክሩ በሚመራን እንሄዳለን። አይነት ለመውጣት እስከሚያስችለን ድረስ እስከሚለይልን ድረስ እንሰራለን። 2 ዙር ማለት ነው። አሁን እየጀመረ ነው። እዚህ ጋር ያው መጀመሪያው ስለሆነ ግልጽ ሆኖ አይታይም። እየጀመረ ነው ግን ጉንጉኑ አሁን 1 ዙር ካዞርን በኋላ የሚቀጥለውን ደግሞ እንሰራለን ማለት ነው። አሁን መጀመሪያ ላይ የጀመርነውን ነው። ሁለቷን ዙር ከሰራን በኋላ መጀመሪያ ላይ ያቀያየርናቸውን ክሮች እናቀያይራለን። ይሄን ማለት ነው የመጀመሪያው ከመሀለኛው ጋር። አሁን እንደዚህ እናደርግና የመጀመሪያዋ ይቺ ወደኋላ በግራ እጃችን ወስደናት ይሄኛውን ደግሞ ወደዚህ እናመጣዋለን። አሁን እየተላለፈ ነው ክሩ የጉንጉኑን ቅርጽ ያወጣል ማለት ነው። እንደዚህ እየሆነ ከዚያ እንሰራለን። ይችን 2ቷን አብረን ነው የምንሰራት። ይሄው አሁን የጉንጉኑ ቅርጽ እየመጣልን ነው። ወደ ላይ እየጨመርን እያሳደግነው ስንሄድ በደንብ እንደዚህ ግልጽ ሆኖ ይታያል። እንደዚህ ማለት ነው። አሁን ለጊዜው ግን ይቺ ጅምር ስለሆነች ነው እና ከኋላው ሲታይ ይሄን ይመስላል። ጉንጉኑ ግን ይሄ ነው። ልክ በዚህ አይነት እየተከታትሎ መስራት ነው። እንደዚያ በሚሰራበት ሰዓት እየወጣ አይነቱ ግልጽ እየሆነ ይሄዳል። በምንፈልገውን አይነት ሹራብ ለምሳሌ ይሄ ኮፍያ ነው ብያቸዋለሁ። በሹራብ የምንለብሰው ላይ ልናደርገው እንችላለን። ሌላም በዚህ ቦታ ላድርገው የሚባል ነገር ካለ እዚያ ላይ ማድረግ እንደሚቻል ነው። እና ለዛሬ ይሄ ነው ተመልካቾቼ፣ ይሄን ነው የማሳያችሁ። እንግዲህ በሚቀጥለው ደግሞ እስከምንገናኝ ድረስ ይሄን ያያችሁትን ሞክሩት። ሲሞከር ነው እንደዚህ ስትሞክሩት ይገባችኋል። ካልገባችሁ ደግሞ ጠይቁኝ። በቃ ለዛሬ ይሄ እዚህ ላይ እናበቃለን። ደህና ሁኑልኝ።